ይሄ በግብጽ ተቃራኒ የተወረወረ ነገር ነው ይሄ ካርታ መቀየር ነው ከባድ የሆነ የአካባቢውን ሚዛን መቀየር ሶማሌላንድ ሀገር አይደለችም ይላል የባህር በር ደህንነታችን ይላል እስራኤል መጀመሪያ ማን ከለከላት መሃል አዲስ አበባ ላይ ዘመናዊ መኖሪያ መንደር እየፈለጉ ነው እንግዲያውስ መሃል ከተማ ካዛንቺስ ላይ ዘመኑን የሚመጥን 230 ሺህ ካሬ ሜትር ላይ ያረፈ ሁሉንም መሰረተ ልማት ያሟላ እጅግ ውብ መንደር እየገነባን ነው እንዲሁም በቤሌር 4 ኪሎ እየገነባን ያለነውን ውስን ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው ታዲያ የዚህ ድል ተጠቃሚ የሚሆኑበት ጊዜው ዛሬ ነው የገናን በዓል ምክንያት በማድረግ በአፓርትመንቶቻችን እንዲሁም በንግድ ሱቆቻችን ላይ ታላቅ ቅናሽ አድርገናል በካሬ ከ89 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከተጨማሪ የሰራተኛ ክፍልና ስቶር ጋር በተጨማሪም በሴምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ ካሬ አማራጭ ይዘንሎ ቀርበናል ማሳሰቢያ ካስተማማኝና የካበተ ልምድ ካለው ድርጅት ቤቱን ሲገዙ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለው አያት ሪል ስቴት دلوقتي لسه اسرائيل قال ايه بتعترف بصومالي لاند دلوقتي لسه اسرائيل قال ايه አሁን በጣም ተናዷል አሁን ግብጽ ማነው እስራኤል በሶማሌላንድ ላይ እውቅና ሰጠች ወይም ሶማሌላንድን እውቅና ሰጠች بتعترف بصومالي لاند ሶማሌላንድን እውቅና ሰጠች طيب يا جماعه جماعة ابكي يا مصري ابكي يالكس هو ده هنا ولا تاتشن هنا ميلي بس لا اشترينا منكم غاز ب35 مليار دولار ب35 بليون دولار بنز انت مدرو غاز قستناتشو فرمن اللاتشو ل15 عمت ጋዛዎችን አጥረን ወጥረን ይዘንላችሁ እንዳይወጡ እንዳይገቡ አርገን ይዘንላችሁ ኤዳ ምንድነው መሰሩት ሚል ይመስላል وقعنا معكم يا اسرائيل اتفاقيه كامب ديفيد يا كامب ديفيد ስምምነት ፈርመንላችሁ እና እናንተ እንደ እስራኤል ሀገር ሆናችሁ እንድትቆሙ ደግሞ አግዘን ليش لا ሚል ይመስላል ለምን እንድገመው دلوقتي لسه اسرائيل قال ايه بتعترف بصومالي لاند بصومالي لاند طيب يا جماعه سووش هو ده هنا بقى هنا ولاتاچن هنا ميلي بس اي كلام لا مش اي كلام ይሄ ዝም ብሎ የሚታለፍ ነው ዝም ብሎ ንግግር ይመስላችኋል በቃ ዜና ይመስላችኋል ዝም ብሎ ዜና ده موجه ضد مصر ይሄ በግብጽ ተቃራኒ የተወረወረ ነገር ነው واللي اعلنوا مكتب نتنياهو النهارده ዛሬ የናታንያሁ ቢሮ ያወጀው አዋጅ عن اعتراف اسرائيل رسميا በህጋዊ መልኩ ሶማሌላንድን እውቅና የሰጠው ይህ ሰው بما يسمى بارض الصومال وضمها الى مسار اتفاقيات ابراهام እንደዚሁም ወደ አብርሃም ስምምነት እንድትመጣ ማድረግ እኔ ለነሱ ሐላል ነው ማለት ሲሲ ቢን ሰልማን የቢን ዛይድ ሌሎችም ሁሉም መተው ከናታንያሁ ጋር ፎቶ እየተነሱ የአብርሃም ስምምነትን ፎቶ ማን ነው የሚልክልኝ በአላህ ፈጠን በሉ የአብርሃም ስምምነትን ብናየው ደስ ይለኛል ኢትፋቂየት ኢብራሂም ብላችሁ ስትጠሩ ኢትፋቂየት ኢብራሂም ላይ ፎቶአቸውን ገጭ ብሎ ታገኙታላችሁ ገጭ ሁሉም ኢትፋቂየት ኢብራሂም ላይ ያሉት ፎቶ ባካችሁ ማን ነው የሚሰጠኝ በሙሉ አሉ የጆርዳኑ አለ ቢን ዛይድ አለ ቢን ሰልማን ሲሲ አለ እነዚህ ማለት ነው ቆይ እንደው ፎቶውን ልስጣችሁ ስለዚህ ሶማሌላንድ እዛው ብትካተት ምንድነው ችግራችሁ ብለን ጠይቃቸዋል ዘአብርሃሚክ ስምምነት
ኦኬ እስከዛው ይሄ እስከሚመጣላችሁ የአብርሃም ስምምነት አብዱል ፈታህ አሲሲ ፊት ለፊት ነው ያለው። በነገራችን ላይ የአብርሃም ስምምነት ላይ ተለጥፎ ቁጭ ብሏል። እዛው የመጀመሪያው ሰው ነው። እና አሁን ሶማሌላንድ አብርሃም ስምምነት ውስጥ ልትካተትብን ነው ይላል። ሰግቷል በጣም አንድ ሰው ሊጨመርባቸው ነው። ده لا يجب ان نتعامل معاه كتصريح وخلاص. ده مش بروتوكول ولا مناورة دبلوماسية. احنا قدام تحرك خطير يعيد رسم خريطة القرن الافريقي ويحط الامن. ይህንን ተራ ዝም ብሎ የተሰጠ ምንድነው መግለጫ አድርገን ልንይዘው አይገባም። ይሄ ካርታ መቀየር ነው። ከባድ የሆነ የአካባቢውን ሚዛን مكير نو خطير يعيد رسم خريطة القرن الافريقي الله ويحط الامن القومي المصري في مرمى الهدف. بزي هدت جبس ان قطتኛ ምንድነው ይባለው የጎል ማግቢያው እንትን ላይ ቦታ ላይ ያስቀምጣታል። በቃ ልትመታ ነው በረኛ ያረጋታል ማለት ነውና በኳስ ልትጠለዝ ነው። ማንንም ሰው እንደፈለገ ሊመታት የሚችለው ሁኔታ ይፈጠራል ይላል። ለምን እኔ አይገባኝም። ለምን ግብጽ እንደዛ ትሆናለች ብሎ እንደሚያስቡ ራሱ አይገባኝም። የሚያሳዝነው ፓርት ይሄ ነው። የሚያሳዝነው ፓርት ይሄ ነው። አንድ ፎቶን ላሳያችሁ ነው። ልቤ ወደዛ ሄዷል። ማየት አለባችሁ። ይሄንን የኢብራሂም ስምምነት ወይም የአብርሃም ስምምነት የሚባለው ይሄ ነው። ይሄው ሁላችሁም ይሁት። ይሄ አብርሃም ቢቢሲ ኒውስ ነው። የአብርሃም ክንት ላይ ምታያቸው ናቸው። የጆርዳኑ ሰው ያለ ቢን ዛይድ አለ፣ ናታንያሁ አለ፣ ዶናልድ ትራምፕ አለ፣ ቢን ሰልማን አለ፣ ሲሲ ፊት አለ። ፈገግ ብሎ ማሻአላህ እጁን እንዲዲ አድርጎ አባስ ምናምን ይሉት አለ። የፍልስጤኑ ሱሪያው እዚህ ጋር አለ። ሁሉም አሉ። ኦልሞስት አረብ በሙሉ የአረብ ሊግ ላይ ያሉት ኢንክሉዲንግ ማነው ስሙ ይሄ አብርሃም የሚባለው ኦርጋናይዜሽን ወይም ደግሞ የአብርሃም ስምምነት የሚባለው ላይ የፈረሙት ናቸው። يمكن اللي حصل النهارده وزراء خارجيه وتحرك خطير يعيد رسم خريطه القرن الافريقي ويحط الامن القومي المصري في مرمى የግብፅን ብሔራዊ ደህንነት ፊት ለፊት ያስቀምጠዋል። ለኢላማ ያዘጋጀዋል። ማንም እንደፈለገ ጦሩ እንዲወረውርበት ማለት ነው። هدف يمكن اللي حصل النهارده وزراء خارجيه وده تعبير على القلق وزراء خارجيه مصر وجيبوتي ለዚህ ነው ዛሬ ስጋታቸውን በዚህ መልኩ የሰማነው። الصومال تركيا ሶማሊያ ቱርኪያ كلهم يمكن اتصلوا ان هذا وزير الخارجيه ጅቡቲ እነዚህ ሶስቱ የተደዋወሉ ነው። የደወለላቸው ማን ነው? በድር አብዱል ዓጢ مصري የግብፁ ውጭ ጉዳይ وتضامنوا واعلنوا الرفض وادانوا اعتراف اسرائيل باقليم ارض الصومال አንድ ላይ በመሆን የሶማሌላንድን እውቅና በእስራኤል በኩል የተሰጠውን ተቃውመዋል። وقالوا احنا مع وحده وسياده وسلامه الاراضي الصوماليه እኛ ከሶማሌ ጋር ከደህንነቷ ጋር ከማንነቷ ጋር ወይም ከምንድነው ስም ከሉዓላዊነቷ ጋር ነን። واحنا بنرفض اي اجراءات احاديه ممكن تمس السياده الصوماليه او تقوض اسس الاستقرار في البلاد. ده امر خطير لازم نبص ليه. اولا لازم نسمي الامور باسمائها. النهارده እና ይህንን ሙሉ በሙሉ እንቃወም ይገባል። ሁላችንም አንስማማም ምናምን ብለዋል ነው። ارض الصومال مش دوله، دي كيان انفصالي. አይ እኛ አሁንም ልናረጋግጥ የሚገባው ስሙን በትክክል ነው መጥራት ያለብን። ሶማሌላንድ ሀገር አይደለችም ይላል። በፊት ግን የራሳቸውን ናሽናል ባንካቸውን ግን ከፍተዋል እዛው ሶማሌላንድ። الامم المتحده رفضت الاعتراف به ولا الاتحاد الافريقي ولا حتى معظم القوى الدوليه. الاعتراف يمكن الوحيد اللي موجود فيه اثيوبيا. ስለዚህ አሁን ላይ ኢትዮጵያ ብቻ ካልሆነች በስተቀር እስካሁን ድረስ በዚች ሀገር ላይ አፍሪካ ህብረቱም የተባበሩት መንግስታት ውስጥም ያሉ ምንም ሀገሮች እስካሁን አልተስማሙም። መሃል አዲስ አበባ ላይ ዘመናዊ መኖሪያ መንደር እየፈለጉ ነው? እንግዲያውስ መሃል ከተማ ካዛንቺስ ላይ ዘመኑን የሚመጥን 230 ሺህ ካሬ ሜትር ላይ ያረፈ ሁሉንም መሰረተ ልማት ያሟላ
እጅግ ውብ መንደር እየገነባን ነው። እንዲሁም በቤሌር 4 ኪሎ እየገነባን ያለነውን ውስን ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ታዲያ የዚህ ድል ተጠቃሚ የሚሆኑበት ጊዜው ዛሬ ነው። የገናን በዓል ምክንያት በማድረግ በአፓርትመንቶቻችን እንዲሁም በንግድ ሱቆቻችን ላይ ታላቅ ቅናሽ አድርገናል። በካሬ ከ89 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከተጨማሪ የሰራተኛ ክፍልና ስቶር ጋር በተጨማሪም በሴምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ ካሬ አማራጭ ይዘንሎ ቀርበናል። ማሳሰቢያ፣ ካስተማማኝና የካበተ ልምድ ካለው ድርጅት ቤቶን ሲገዙ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። አያት ሪል ስቴት ማለት እስካሁን فانا هنا لما ግን አሜሪካ ተስማምታለች ረሳው اعمل ده او يتم تنفيذ هذا المخطط انا بشرع عن التفتيت انا بفتح الباب على مصراعيل التفكيك ምክንያቱም ከዚህ በኋላ ሀገሮች ሁሉ በታተኑ እድል እንከፍታል وماذا عن اعتراف مصر لإريتريا للشعبية ኤርትራ ስትገነጠል እውቅና መስጠት ጊዜ ይህንን ለምን ትዛላላቸውም الدول مش الإفريقية بس ده دول المنطقة كلها أكبابي بامولو يتشكرا وماذا عن ليبيا لماذا تتعامل مع متمردين في ليبيا يا مصري كبسوش لمن بليبيا يا تجنتا وتشجارة أبراتشو تسرالاتشو يا كيانو even معنا سودان استراك يهونو مقربنا يلباتشو نجي عندن دقفو عندن مكتكت أيشون نفس الطريقة اللي شفناها في ليبيا والسودان ليبيا سودان لي التحرك ده خطير على مصر لازم نعرف ده الكلام ده ይሄ አሁን ላይ የተፈጠረው ግንባር አደጋ ነው በግብጽ ላይ لان احنا ببساطة قدام مثلث تهديد مكتمل الاركان አሁን ላይ በቃ ሙሉ የሆነ በትሪያንግል ውስጥ እኛን ከተው አደጋ ውስጥ ነው የከተቱን ይላል اسرائيل بتبحث عن موطئ قدم في البحر الاحمر وباب المندب በቀይ ባህር ላይና በባበል መንደብ አካባቢ እስራኤል እግሯን ተከለች اثيوبيا بتخوض صراع مفتوح مع مصر حول مياه النيل وسد النهضة ሌላው ኢትዮጵያ ደግሞ በህዳሴ ግድብ በኩል የናይል ውሃችንን ይዛለች كيانات هشة وانفصالية بتستخدم كقواعد نفوذ وادوات ضغط እንደዚሁም እነዚህ ማይረቡ ይላቸዋል የወዳደቁ ሀገሮች እኔ ቢያሳዝነኝ እንደዚህ የወዳደቁ ሀገሮች ብሎ የሚጠራቸውና ሶማሌላንድ ሲጠራ ራሳቸው የተፈቁን مع دولة هشة ኤርትሪያ ከኤርትራ ጋር ግን አብረው ሲስማሙ ምንም አይመስላቸውም ከኤርትራና ከሶማሌላንድ እስኪ ሀገር የሚመስለው ማን ነው እኔ ኤርትራን አልጠላም ኤርትራ በጣም ወዳጅ ሀገራችን ናት በጣም እንወዳት ሀገር ናት እንደ ሀገር ምንም ችግር የለብንም ግን ይህ ኢሳያስ አፈወርቂ የሚባል ዲክታተር የሚመራት እና ያቆማት ሀገር የሆነ ሰዓት ባትሪውን ስትነቅልበት አላር ገብቶ የኤርትራን ባትሪ የነቀለ ነው ይመስለኝና ነቅሎ በ1960 ምናምን ድሮ ጣሊያን ምናምን እንዳቆማት አቆሟታል የሆነ ወንበር እንኳን ወድቆ ከሆነ አላነሳም የሆነ ጣሊያን ገምጦ የጣለውን ፒዛ ሁሉ ታገኛለህ አሉዛና ምንም አንድም ነገር ሳይቀየር ቁጭ ያደረጋት የምንድነው ስሙ የሀገርን እንዴት ነው ከሶማሌላንድ ጋር ምናወዳደር ሶማሌላንድ በጣም ሄዳለች በጣም በሰላም ደረጃ በዲፕሎማሲ ደረጃ ራሱ ከኤርትራ እኮ ትበልጣለች በዲፕሎማሲ ራሱ ምንም እውቅና ባታገኝም ቢያንስ ግን 34 ምናምን ሀገር ላይ ኦልሞስት የዲፕሎማሲ እንትኖቿን በሰላም ታስኬዳለች ያለ ምንም ችግር اليمن النهارده على وشك الانفصال يمن لكفل تنش كرتوتال يتنبراتشو اسكاون وجود اسرائيل سياسي او استخباري او حتى عسكري في اقليم قريب من اثيوبيا وعلى تماس مباشر مع الممرات البحريه الدوليه وبالذات مضيق باب المندب ليلاو اسرائيل የጦር ቤዝ ይዛ ኢትዮጵያ ጋር በጣም ጎረቤት ሆና بابل من ده منامن أكابي لاي مسلفوا كبارنو لنيا هو ده ايه من دنه ده تطويق ده كده بيطوقوا مصر ايه مالت قبصن مانك انو يلال قبص فين وهذه بابل من ده فين يا حبيبي بولتو التامي تراراكو منهم ما يقنانيو بوتاوج
ده انتوا ما بتعملوش تطبيع، ده انتوا بتاخدوا دولة وبتطوقوا مصر وده الهدف. ስለዚህ ሶማሌ ላንዶች ሆይ አሁን እያረጋችሁ ያላችሁት ለእስራኤል እውቅና መስጠት ወይም ኖርማላይዜሽን አይደለም ማለት ኖርማል የሆነ አካሄድ አይደለም እየሄዳችሁ ያላችሁት ግብፅን እያሰራችሁ ነው ነው في رسالة مش هقول عليها خفية، دي رسالة علنية. ይሄ ድብቅ የሆነ ሜሴጅ አይደለም መልእክት አይደለም ግልጽ የሆነ መልእክት እኛ ላይ የተላከብን ነው። التوقيت ده لا يمكن فصله عن اللي بيحصل عن تعقيد مفاوضات سد النهضة. ይሄ ጉዳይ አሁን ይህን ጊዜ መምረጣቸው በህዳሴ ግድብ ላይ የነበረውን የድርድር ሂደት መክሸፍ ተከትሎ ሆን ተብሎ የተደረገ ነው። عن تصاعد التوتر الإقليمي، عن سباق النفوذ في القرن በአካባቢው ላይ የአፍሪካ ቀንድ የበላይ ማን ይሁን በሚለው ውድድር ውስጥ እኛ የበላይ እንሁን ነው ጥያቄው። نحن لابد أن ننفذ لا إثيوبيا ولا إسرائيل ولا غيرهم ማንም ሰው እዚህ ቦታ ላይ ብቅ ማለት አይፈቀድለትም እኛ ማለት ነው። ሌላ ትርጉም የለውም። እዚህ አካባቢ ማን የበላይ ይሁን ማን ትልቅ ይሁን ውድድር ውስጥ ያለበት ሁኔታ ነው ይላል። إفريقي የአፍሪካ ማን የበላይ ይሁን እዚህ አካባቢ አፍሪካን ማን ይምራ የሚለው ላይ ውድድር ውስጥ ነን። عن إسرائيل اللي بتقول للجميع أنا موجودة وبشتغل من جوه إفريقيا. ስለዚህ አሁን እስራኤል መታ ምን እያለች ነው? እኔ አለሁኝ እዚህ እና ማለት የፈለኩትን ልሰራ ነው ዝግጁ ነኝ በአፍሪካ ላይ እኔም እጅ ሊኖረኝ ይገባል እያለችን ነው ይላል። مش بس من حدود فلسطين يا اخوانا، ده معناه ان اي ضغط على مصر في ملف المياه عون فلسطين سلا فلسطين قداي راسه نحن لم نسمع من مصر اي صراخ وضجيج في حال ضربة غزة بهذا الكم والحال اندزا كذا غزاዎች ሲቀጠቀጡ እንደዛ ሲደበደቡ እንኳን እንደዚህ አይነት እየወጡ እስራኤል ብለው የተንጫጩበት ጊዜ የለም። አሁን ላይ ግን ልክ ኢትዮጵያ ምናልባት ወደ ባህር በር ትመጣለች ብለው ስላሰቡ እስራኤል ምንም ችግር የለባቸውም። ግን ወደ ባህር በር ሊመጣ አሁን የሚፈራው ኢትዮጵያ ናት በዚህ ጉዳይ ላይ او في امن البحر الاحمر የባህር በር ደህንነታችን ይላል። እስራኤል መጀመሪያ ማን ከለከላት? መጀመሪያ ዳህላክ ላይ ነበረች። ምናልባት በኋላ ላይ ራሷ ትታው ከሆነ አላቅም ወይም እስካሁንም ድረስ ትኑር አትኑር አናቅም። ኤርትራ ሁሌ ድብቅ ናት፣ ምንም የምናውቀው ነገር የለም። ግን አንዳንድ መረጃዎች ኢቭን አልጀዚራን ጨምሮ ዳህላክ ላይ እንዳሉ ነው የሚነገረው። የእስራኤል ቤዝ እንዳለ ነው። ጦር هيبقى وراء شبكة مصالح وتحالفات مش بريئة. ስለዚህ አሁን ላይ ንጹህ ያልሆኑ አደገኛ የሆኑ ግንባሮች እዚህ አካባቢ ይፈጠራሉ። በነገራችን ላይ የግንባሩን አሰላለፍ እንዲሁ አንድ ወንድሜ ምናልባት ምን ሊመስል ይችላል የሚለውን የጻፈበት አግባብ በተወሰነ ደረጃ እንትን ያለኝ ይመስላል የገዛውት ይመስላልና ባነብላችሁ ደስ ይለኛል። ምን ይላል? የአፍሪካ ቀንድ ከእንግዲህ ከዚህ በፊት ታይቶ በማይታወቅ ሁኔታ የቀጠናው ሀያላን መፋለሚያ ይሆናል ካለ በኋላ እስራኤል ከኢራን፣ እስራኤል ከቱርክ፣ ኢትዮጵያ ከግብፅ፣ ዩናይትድ አረብ ኢሚሬትስ ከግብፅ አሁንም በቃ ጥልፍልፍ ያለ ውስብስብ ሽኩቻ ቀጠናው ላይ ተደቅኗል ይላል። ይሄ ሽኩቻ ላይሆንም ይችላል። አንዳንዴ ተፈራርቶ አርፎ መቀመጥንም ይፈጥራል። ምክንያቱም በጣም ጦርነት ምናምን እዚህ አካባቢ የሚፈለግበት ሁኔታ ስለማይኖር ምን ይላል? ሌላው የእስራኤል ሶማሊላንድ የሀገርነት እውቅና መስጠት የሱዳንን የእርስ በርስ ጦርነት የበለጠ እንዲጋጋል ሲያደርግ የሱዳን ቀውስ ከሶማሊያ የኤርትራን ከኢትዮጵያ ሽኩቻም ከየመን ፖለቲካዊ ሁኔታ ጋር ያስተሳስርና አረብና የአፍሪካ ቀንድን ያፋትጋል። ለጊዜውም ያለው ወይም ለጊዜው ያለው የሚመስለው አሰላለፍ ይሄ ነው ይላል። በጀነራል ሐሚት የሚመራው በሱዳን አርኤስኤፍ ዩናይትድ አረብ ኤሚሬትስ ከእስራኤልና ሶማሊላንድ በአንድ ጎራ ሊሆኑ ይችላሉ። ኤርትራ፣ ግብፅ፣ ሶማሊያ፣ ቱርክ በአንድ ጎራ ሊሆኑ ይችላሉ እና ሳዑዲ አረቢያ ዝምተኛ ተሳታፊ ሲሆኑ ኢራን ሚናዋን ለመለየት
ያልቻለችበት አሁናዊ አቅም እንድታጤን ሊያስገድዳት ይችላል። እስራኤል ሶማሌላንድ ላይ የጦር ሰፈር መመስረቷ የማይቀር ሲሆን ይሄ በቀጠናው ላይ ትልቅ የፉክክር አቅምን ይፈጥርላታል ይላል ወንድሜ ሰዒድ ሶሻል። ይሄ በቴሌግራም ላይ ካስነበበው እንትን ነው፣ በአንድ ፌስቡክም ላይ ያነበብኩት ነው። ኦልሞስት ተቀራራቢ ነገር ነው። ይሄ ሚዛን ምናልባት እኔ የግድ ጦርነት ያስፈጠራል ብዬ አላምንም። እንደውም ጦርነት አይኖርም፣ ነገር ግን ሁሉም ኤግዚት ያገኛል። በቃ እዚህ ጋር ቢያንስ የኤርትራ ጉዳይ ትንሽ ጋፕ ይላል። ስለዚህ ኢትዮጵያ ወደ በሶማሌላንድ መሬት እስካገኘች ድረስ የባህር ኃይልም እስከመሰረተች ድረስ ከዚህ በኋላ አሰቤኔ ነው ምናምን እያለች ኤርትራ መጋተቷ ብዙ ጥቅም እንደማያመጣላት እርግጠኛ ትሆናለች። ስለዚህ እውነት ኢትዮጵያ ኤርትራ ላይ ስጋት ከሆነች በዛ በኩል መታ ስጋትነቷን ልትቀጥል ትችላለች። ግን ስጋት እንደሆነች ነው ያላምንም፣ ስጋትም አይደለችም ኢንሻአላህ። ስለዚህ ሊሆን የሚችለው ምንድነው? ከዛ በኋላ ኖርማል ስምምነት ያደርጋሉ ከኤርትራና ከኢትዮጵያ ጋር በአሰብ ጉዳይ ላይ ብያምናለሁ። በተለይ ኢትዮጵያ ሐቅ አላት ብዙ በአፋር ወገኖቿ፣ የኛ የአፋር ወገኖች በዛ በኤርትራ ዲክታተርሺፕ እንትን ውስጥ በጣም መከራቸውን እያዩ ነው። ስለዚህ እነሱ ነፃ የሚወጡበት ቢያንስ ተከባብረው የሚኖሩበት ሁኔታ ተፈጥሮ አሰብን በጋራ ኤርትራ ምንም በደል ሳይኖርባት ኢትዮጵያም እንደዛው የፈለገችውን ነገር ማግኘት የምትችልበት አፋሮች ሰላም የሚያገኙበት የሆነ ሲስተም እንዲፈጠር እንመኛለን። መሀል አዲስ አበባ ላይ ዘመናዊ የመኖሪያ መንደር እየፈለጉ ነው? እንግዲያውስ መሀል ከተማ ካዛንቺስ ላይ ዘመኑን የሚመጥን 230 ሺህ ካሬ ሜትር ላይ ያረፈ ሁሉንም መሰረተ ልማት ያሟላ እጅግ ውብ መንደር እየገነባን ነው። እንዲሁም በቤሌር 4 ኪሎ እየገነባን ያለነውን ውስን ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ታዲያ የዚህ ድል ተጠቃሚ የሚሆኑበት ጊዜው ዛሬ ነው። የገናን በዓል ምክንያት በማድረግ በአፓርትመንቶቻችን እንዲሁም በንግድ ሱቆቻችን ላይ ታላቅ ቅናሽ አድርገናል። በካሬ ከ89 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከተጨማሪ የሰራተኛ ክፍልና ስቶር ጋር በተጨማሪም በሴምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ ካሬ አማራጭ ይዘንሎ ቀርበናል። ማሳሰቢያ፣ ካስተማማኝና የካበተ ልምድ ካለው ድርጅት ቤቱን ሲገዙ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። አያት ሪል ስቴት